ዲያቆናት ማጥመቅ አይችሉም። ዲያቆን የማይችለው ምንድነው? ማጥመቅ አይችልም፣ መባረክም አልተፈቀደለትም። ይሄንን ማድረግ አይችልም። ስርየተ ኃጢአት ማሰጠት አታስችልም ይች ማዕረግ። ምክንያቱም ይች መንግስተ ሰማያት የምታገባ ማዕረግ አይደለችም። ተንሱ ጸልዩ ብሎ ለመላላክና ለማገልገል ብቻ የምታበቃ ማዕረግ ናት። ከህዝባውያን እኮ የሚለየው ዲያቆኑ በምን መሰለ? ቤተ መቅደስ ገብቶ ተንሱ ጸልዩ ብሎ ስለሚላላክ ነው እንጂ ህዝባዊ ነው ነገዱ ማለት ነው። ምክንያቱም ስርየተ ኃጢአት ማሰጠትና መንግስተ ሰማያት መርቶ ማግባት የሚቻለው ስላልሆነ ማለት ነው። ለዚህ ማነሻ ግን ቅድም እንዳነሳ ነው የሚነሳው በሐዋርያት ሥራ ላይ ያለው የዲያቆኑ የቅዱስ ፊልጶስ ማጥመቅ ነው። ኢትዮጵያዊ ጃንደረባ እሱ ሁለት ነገር አለው፣ ሁለት ምክንያት አለው። እሱ ያን ያጠመቀበት ምክንያት ከዚያ በኋላ መንፈስ ቅዱስ እንዲያጠምቅ እያዘዘው ነበር አይደል? እኛ በመደበኛነት ሲሾሙ ዲያቆናት ብለን ጠራናቸው እንጂ ከዛ በኋላ ሌሎች ሹመታቸው አላደገም ወደ ክህነት ማለት አይደለም። መጽሐፍ ቅዱስ ላይ የተጻፈው የመጀመሪያ ሹመታቸው ነው እንጂ አሁን ምዕራፍ 8 ላይ ስትደርስ እኮ ዲያቆኑ ሚል የለም። ፊልጶስ እንዳጠመቀው ብቻ ነው የተጻፈው። ሐዋርያው ፊልጶስ ነው የሚለው እዚያ ላይ። ያ ማለት በክህነት ማዕረግ ውስጥ ያለ ሰው ነው ማለት ነው እንጂ በዲቁና ማዕረግ ላይ ብቻ ቀርተዋል ማለት አይደለም። አንዱ ምክንያት እሱ ነው። ከዲቁና በላይ ነበር ማዕረጉ ነው። ሁለተኛ ደግሞ በሰማዕትነት ወይም ደግሞ በሐዋርያው አገልግሎት ላይ ሲሰማሩ አሁን በገድለ ጊዮርጊስም እንደምንመለከተው በሌሎችም ገድላት እንደምናየው ሰማዕታት የሰማዕትነት ስራቸውን ከሰሩ በኋላ ያንብሮ እደ ላይ ሊሆም ለሰይመ ቅስና ወዲቁና ነው የሚለው። እስከ ቅስና ድረስ ያለው ማዕረግ በአንብሮተ እድ አይሾሙ። እንዲሁ ሰማዕትነታቸው ለክህነት ያበቃቸዋል ማለት ነው። እና ቅዱስ ጊዮርጊስ አሁን አይተህ ከሆነ በገድለ ጊዮርጊስ መጀመሪያ ላይ ሐዋርያት እየመጡ ያጠምቁለት ነበረ ይላል። ጸበል ራሱ ያፈልቃል። ከዛ በኋላ ሌሎች ካህናት መጥተው እንዲያጠምቁለት ይጸልያል። ካህናት መጥተው እሱ ያሳመናቸውን ያጠምቁለት ነበረ። ወደ መጨረሻው አካባቢ ግን ስትመለከት ራሱ ያጠምቅ ነበረ ይላል። በአንብሮተ እድ ተሹሞ አይደለም። በአንቀጸ ሰማዕታት ላይ የተፈቀደችውን ክህነት ነው ያገኘው ማለት ነው። በዚያ መሰረት ሐዋርያዊ አገልግሎታቸውን እያሳደጉ ወይም ደግሞ በሰማዕትነታቸው ምክንያት ክህነት የሚጨመርላቸው ቅዱሳን አሉ። ይሄ ማለት ግን ያለ አንብሮተ እድ ይሾማሉ ስንል ለሰማዕታት ብቻ የተፈቀደች መሆኑን ደግሞ ከወዲሁ ሊታወቅ ይገባል። ክህነታቸው ግን እኩል ነው አይደል? ልዩነት የለውም። አንብሮተ እድ የተሾመው ለሰማዕትነት የተፈቀደው የክህነት አገልግሎት ሁሉ በቃ ቀድሶ ማቁረብ፣ ማጥመቅና ልጅነት ማሰጠት፣ ስርየተ ኃጢአት ማሰጠት የሚችል ክህነት ነው። ስለዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ ካህንም ሰማዕትም ነው። አዎ እንደዛ ሆኖ ነው የተሾመው። በመጨረሻ ላይ እሱ ራሱ ሲያጠምቅ እንመለከታለን በገድሉ ላይ።